ሂዱ። እንደዚች ያለችዋን ባለጌ ግን አስገብቶ እኛን ብዙ ልንገራችሁ አይደለም በፖለቲካ የተነካካን ሰዎችን ፊፊ የምትባል ሴትዮ በፖለቲካ ዘሴ ራሱ ዶክተር ቤዛ ስላልተናገረች አይደለም ሺዝ ፖለቲካ ኦኬ አውጣቸው እንደዚህ ሊያስከፍሏት ይፈልጋሉ። ከኛ ከዘራችን ግን የሚከፍል የለም። ዝቅ አንገቱን ዝቅ የሚያደርግ የለም። ለማናችሁም ደግሞ በደላችንን አንነግርም። በምንሄድበት እንሄዳለን። እድሜና ጤና ይስጠን። እድሜና ጤና ይስጠን። እኔ ነገርኳችሁ እያንዳንዷ ነገር በፍቅር በይቅርታ እመለሳለሁ። የሚቀጠል ከሆነ ደግሞ እቀጥልበታለሁ። ግን ማስተማሪያ ጥሩ ነው ብንማማር በይቅርታም ብንተላለፍ ጥሩ ነው። ወጥታ ይቅርታ ብትጠይቅ ደስ ይለኛል። ሊያም ራሱ ብትተዋ ደስ ይለኛል። ምክንያቱም የሚመጣውን ችግር አይታችሁታል። ኦኬ ይቅርታ አስበለሻታል። ከዛ በኋላ ለምን ተጣላችሁ? ስላላጎበደለችልሽ ለዛ ነው የተጣላችሁት። ልጅቷ ደግሞ እንደዚህ የምትፈራም ልጅ አይደለችም። ምክንያቱም የሚፈራውን ህይወት አልፈዋለች፣ ታውቋለች። በልጅነቷ ባክግራውንዷ ማየት ትችላላችሁ። እንዴት ብላ እንደመጣች እንዴት ብላ እንዳደገች ታውቋለች። ስለዚህ መልሳት መልስልኝ ምናምን እንደሌላው እንደነ ማናት ስማቸው እንደነ ኤልሻዳይ ተለማምጣ ምናምን ነገር እንደነ ኪዱ ተለማምጣ አትለማመጥሽም። ሊያ አትለማመጥሽም። አትፈራም። ልጅቷ መፍራት የለባትም። ፍራቻ ምናምን የለባትም። ሊያ ገባችሁ? ግን የነዚህ ጻር የፖለቲካሊ ነው የፖለቲካሊ ብቻ አይደለም፣ የግል ችግር አለባት። በቃ ልዕልቴ መታወቅ ትፈልጋለች። እንቁርቴ መታወቅ ትፈልጋለች። መታወቅ ደግሞ የምትፈልገው ስራ ሰርታ አይደለም። ባል ወስደሽ ከስቲ አንድ ነገር ልንገራችሁ። ዞያና ፋሲካ 20 ዓመት በትዳር የኖሩ ናቸው። የሁለቱ ችግር ነው። ሰውየው አብረውም እየኖሩ አፈቀረ፣ ሄደ፣ አለቀ፣ ሄደ። አንድ ሴት አየ፣ ሄደ። ሜላት መጠየቅ አለባት። ለምን በቁርባን አይጋቡ? በቃ ተከሰተ። በቃ ሚስቱን ጠላ፣ ሄደ፣ አለቀ። እኔ ለምን መጣህ ልለውም ከወደድኩትኝ ተገና እኔ እንኳን በሆን እኮ ነገርኩሽኝ እኮ እኔ እንኳን በሆን ካፈቀርኩት ከተመቸኝ፣ ምናልባት ኢግኖር እንደማደርገው ሰው ሊኖር ይችላል። ካልተመቸኝ ምናምን አሪ ሲሪየስ ከተመቸኝ ለምን 10 ልጅ አይኖርም? ከመጣ አም ሶሪ። ይሄ እኔን ሊያስወቅሰኝ አይገባም። ቤቱን አፍርሶ የመጣው እሱ እንጂ እኔ አይደለሁኝም። ግልጽ እንድትሆኝልኝ ስለፈለኩ ነው። ፖለቲካ ነው ነገሩ ወይስ አቢዩዝ? ስለ ሴቶች መብት ነው ወይ ስለ ፖለቲክስ ነው? እንዴት ነው አሁን በዚህ መታችሁ? ትግራይም ስለተናገረች ታዲያ እንደዛ ከሆነ 27 ምንም አልገባችሁም። አልገባችሁም። ከፖለቲካ ውጡ። በፖለቲካውን ከጨመራችሁበት እንኳን የሴት መብት እሱን ያዙት። ለሴቶች አይሆንም የሚለውን ነገር ያዙት። በተረፈ ግን ባክግራውንዳችሁ ትግራዋይነታችሁ አሟችሁ ተባብራችሁ የምትመጡ ከሆነ ሄይ ጋይስ እንጠፋፋለን። እዚህ ቲክቶክ ላይ በጣም እንጠፋፋለን። በጣም ነው የምንጠፋፋው። በጣም እንጠፋፋለን። ይሄ ነው አያችሁ። በኢትዮጵያ ውስጥ ትደበቃላችሁ፣ ብሔርተኛ ትሆናላችሁ። በኢትዮጵያ ውስጥ ትደበቃላችሁ፣ ሃይማኖተኛ ትሆናላችሁ። አሁን ደግሞ በሴቶች ውስጥ ትደበቃላችሁ፣ ብሔራችሁን ይዛችሁ ትመጣላችሁ። ስቶፕ። ሁልሽም ፖለቲከኛ ነሽ። ሁልሽም ከፖለቲካ ውጭ የሆነ ነገር አታመጡ። ችግር አለባችሁ፣ በጣም ችግር አለባችሁ። ዘራችሁን ነው የምታስቀድሙ። ችግራችሁ እናንተ አሁን ልንገራችሁ፣ የሴትም አይመስለኝም። ሁልሽም ፊፊ የምትባይ
ትግራዋይ ነሽ፣ አንቺም ትግራዋይ ነሽ የሚባል ነገር ሰምቻለሁ። ጆርዲዮ ያ ቤዛ ያ ግን ያለሽው ከፖለቲከኞች ጋር ነው። አንቺ ደግሞ የእስራኤል አክቲቪስት ነሽ። ኦኬ እንዳለ ፖለቲከኛ ናችሁ ማለት ነው። ያ ሚዲያውን ለመቆጣጠር እንጂ ለእኛ ልንገራችሁ። በነገራችን ላይ ሊያን ነጊቢያ ኩሪ አይ ሞገስ እንዴት ነሽ? እንዴት ነህ? ሰላም ነህ? አካም ይህን ሁሉ ነገር እኮ መጠነሰው እንቁርቲና ታውቂያለሽ አይደለ? አጉል እውቀት አለኝ አዋቂ ነኝ ይቺ ፌሚስ ሊያደርጋት ይሞክርና ከዛ ደግሞ የምትሆነው የተጣላችሁን ሰው ለማጥቀስ ስትፈልግ ነው እንጂ ሆናም አይደለም። ትልቁ ክፋቷ እሷ ይሄ ነው። እና አንድ ቦታ አንቺም በእኔ በአቋምሽ አቅሻለሁ። እኔና አንቺ በአቋም የተለያየን ሰዎች ነን። በፖለቲካ አቋማችን አንገናኝም። ግን እንደ ሰውኛ ግን የሚያግባባን ደግሞ ሰውኛ የሆነ ባህሪ ደግሞ አለን። ቢያንስ የምንግባባበት ልናወራ የምንችልበት ባህሪ አለ። እሷ እኮ የት እንደምትነገር አታውቅም። ሰንበዲ ጋር አንቺ ይሄ ሁላ የራስ እናንተ ናችሁ። ይሄ ሁላ ነገር መጀመሪያውኑ አንተ ሌሎች ናችሁ። እሷን እዚህ ጋር እንደዚህ ሽኮኮ አድርጋችሁ ያመጣችኋት ሴትዮዋ ጤነኛ 2-3 ቀን ነው ከእሷ ጋር ያወሩት። ከኔ በስተጀርባ ታወራ እንጂ 2-3 ቀን ከእሷ ጋር ላይቭ አብረን ገብተን ያወራ ነው እንጂ እኔ ከእሷ ጋር ማውራትም አልፈልግም። ምክንያቱም አንዳንዴ የምትናገረው ነገር ሳትመጥን ነው ከአፏ የምታወጣው። ምንድነው ካፌ ደግሞ ካፌ የወጣ ነገር ተመልሶ ወደ አፍ አይገባም። ስፔሻሊ ሴት ስትሆኝ ደግሞ ቢያንስ የማህበረሰብ መገለጫ ናቸው ሴቶች። የሚወሉት እነሱ ናቸው፣ የሚያሳድጉት እነሱ ናቸው። ወንድ ምንም በማህበረሰብ ደረጃ ወንድ ትልቅ የሴትን ያክል አስተዋጽኦ የለውም ብዬ አምናለሁ። እኔ አሁን እዚህ ደረጃ ለመድረስ ያሳደገች እናቴ ናት ከአባቴ የተሻለ። አባቴ ደግሞ እዚህ ቢቆርጥም እናቴ ቤት ብትሆንም እናት ናት ትልቁን ድርሻ። የማህበረሰብ